የትራፊክ አደጋን የተመለከተ ቀዳሚ ዜናችን ነው። ማህበረሰቡ አሽከርካሪዎች እንዲሁም ደግሞ አጠቃላይ ማወቅ ያለብን ነገሮች ምንድናቸው? የሙያ ክፍተት፣ ከልክ ያለፈ ፍጥነት እንዲሁም የማስተዋል ጉድለትና ከተቀመጠው ወሰን በላይ ማሽከርከር የበርካቶችን ሕይወት እየቀጠፈ ነው። ከዚህ ጋር በተገናኘ በማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረውን አደጋ ቀዳሚ አድርገነዋል። በአቶ ተመስገን ዳንኤል ግድያ የተከሰሰው ግለሰብ የሞት ፍርድ መነሻ ቅጣት ተጥሎበታል። ይሄ ግለሰብ ከዚህ ቀደም የሰራውን ወንጀል ዘግበንላችሁ ነበረ። ጉዳዩን ተመልክተነዋል። በአጥር ዘሎ በመግባት ብስክሌት የሰረቀ ግለሰብ ተቀጥቷል። ይሄ ግለሰብ ያጠፋው ጥፋትና ቅጣቱን ትሰማላችሁ። በኢትዮጵያ እስካሁን በኢቦላ ቫይረስ የተጠረጠረ ወይም የታመመ ሰው አልተገኘም አለ የጤና ሚኒስቴር። አሳሳቢው የኢቦላ ቫይረስን ጉዳይም ትሰማላችሁ። ከ2 ሚሊዮን ብር በላይ ዋጋ ያላቸው የወርቅ ጌጣጌጦችን ሆን ብሎ የሰረቀው ተጠርጣሪ በመጨረሻ ምንድነው የገጠመው? ከቀድሞ ፍቅረኛሽ ጋር ግንኙነት አለሽ በሚል የገዛ ባለቤቱን 10 ጊዜ የሰውነት ክፍሎቿን በጩቤ ወጋው እንዲሁም አሰቃቂ ወንጀል የፈጸመው ግለሰብም የዜናችን አካል ነው። እንደምንላችኋል። አሃዱ ኒውስ ኤንድ ፖለቲክስ የናንተው የመረጃ ቻናላችሁ ነው። ከዚህ በመቀጠል አጠር አድርጌ መረጃዎችን ለእናንተ አደርሳለሁ። አብራችሁ እንድትቆዩ በታላቅ ትህትናና አክብሮት ነው የምጋብዘው። ሰብስክራይብ ማድረግም እንዳይረሳ። ወደ መረጃዎቹ እንለፍ። ናርዶስ አለማየሁ ነው። እንግዲህ መኪና በመናሽከረክር ጊዜ የሙያ ግድፈት፣ የሙያ ክፍተት፣ ከልክ ያለፈ ፍጥነት እንዲሁም ደግሞ መድረስ የምንፈልገው ቦታ ላይ ለመድረስ ከተቀመጠው ወሰን በላይ ማሽከርከር የበርካታ ሰዎችን ሕይወት እየቀጠፈ ነው። ይህ እንግዲህ የምትመለከቱት ጨለንቆ አካባቢ የደረሰ ነው የተባለው አደጋው። ይሄ የምትመለከቱት ሲኖ ገልባጭ ራሱን መስመር ይዞ ነው እየሄደ የነበረው የተባለው። ተሳቢው ያለ መስመሩ በመግባት ግን የራሱን ጋቢና አሳልፎ በተሳቢው ገልባጩን በመምታት ከፍተኛ ጉዳትና ውድመትን አድርሷል። እንደምትመለከቱት ማለት ነው። በተለይ ወደ ክፍለ ሀገር የምታሽከረክሩ በጣም ተጠንቅቃችሁ የምታሽከረክሩ አሽከርካሪዎች አላችሁና በእንደዚህ አይነት ሁኔታ ደግሞ ደርቦ በመሄድ የሰው ሕይወትም የንብረት ውድመትም ሊደርስ ይችላልና ጥንቃቄ ይደረግ። በተለይ የሾፌሮችን እንዲሁም ደግሞ የአሽከርካሪዎችን ሁኔታ እየተከታተለ ፖስት የሚያደርግ የማህበራዊ ሚዲያ ላይ ያገኘነው መረጃ ያመላክታል። ሁሌም ጥንቃቄ አይለየን፣ ህጎችን እናክብር። ከመጠን ያለፈ ፍጥነት ጨምረን ማሽከርከር ይብቃ። እንደርሳለን። ፍጥነት የብቃት መለኪያ ስላል አይደለም ማለት ነው። በእኛ ስህተት እንግዲህ ሌላው ሊሞት ይችላልና በቸልታ ማሽከርከር ሊበቃ ይገባል። የምትመለከቱት ሁኔታ እንግዲህ ከፍተኛ ውድመት የደረሰበት በማህበራዊ ሚዲያ ላይ በሰፊው ሲዘዋወር የነበረ ምስል ነው። ለጥንቃቄ እንዲሆናችሁ አስቀድመን ለእናንተ አቀረብ ነው። እንዲህ ያሉ አደጋዎች ይከሰታሉ። የማይደረብ ቦታ ላይ መደረብ፣ የማይቀደም ቦታ ላይ ደግሞ እኔ ልቅደም ማለት፣ ለይታ ግልጽ ያልሆኑ ቦታዎች ላይ በተለይ መጪው ክረምት ስለሆነ አልፎ ለመሄድ ያንን ጥሶ ለመሄድ የሚደረግ ግብግብ ብዙ አደጋዎች ይከሰታሉ። ብዙ ቤተሰብ ያላቸው ሰዎች ህይወታቸውን ያጣሉና የህይወት መጥፋት ብቻ ሳይሆን የአካል ጉዳት፣ የንብረት ውድመቶችም ይደርሳሉ። ዋናው ህይወት ቢሆንም ግን የንብረት ውድመቶችም ይደርሳሉና ጥንቃቄ ይደረግ። አሽከርካሪዎች እንግዲህ ለሀገር ዋልታ እንደመሆናቸው መጠን ለብዙዎች ህይወት መጥፋት የሆነውን የትራፊክ አደጋ ለመቀነስ ከእንደዚህ አይነት አደጋዎች ትምህርት መውሰድ አለብንና አሽከርካሪዎች ጥንቃቄ አድርጋችሁ እንድታሽከረክሩ መልእክት ተላልፏል። በአቶ ተመስገን ዳንኤል ግድያ የተከሰሰ ግለሰብ ላይ የሞት ፍርድ መነሻ ቅጣት እንደተጣለ ሰምተናል። ህዝብን እጅግ አሳዝኖ በርካቶችን አስለቅሶ አስደንግጦ የነበረው በተለይ የሰው ልጅ እንደዚህ አይነት ነገር ይፈጽማል ወይ እስከሚባል ድረስም በርካቶች መነጋገር ያድርገውት የነበረ የሙሽራው የአቶ ተመስገን ዳንኤል የነፍስ ማጥፋት ወንጀል የተከሰሰ ግለሰብ ላይ የጌዲዮ ዞን ከፍተኛው ፍርድ ቤት የሞት ፍርድ መነሻ ቅጣት መወሰኑን የፍርድ ቤቱ የህዝብ ግንኙነት ክፍል ይፋ ማድረጉን ተመለከትን። የክስ መዝገቡ እንደሚያሳየው ይሄ ግለሰብ ወንጀሉ ከተፈጸመ በኋላ የጌዲዮ ዞን ፖሊስና የአቃቤ ህግ አካላት በቅንጅት በመስራት በአጭር ጊዜ ውስጥ ተገቢውን መረጃና ማስረጃ አደራጅተው ክስ መስርተው ነበረ። እንግዲህ በግንቦት 17 በዋለው ትላንትና ማለት ነው የዞኑ ከፍተኛው ፍርድ ቤት የወንጀል ችሎት በከሳሽ አቃቤ ህግና በተከሳሽ አቶ ጸጋይ መካከል የነበረውን የክስ ሂደት በጥብቅ መርምሯል። ችሎቱም የተፈጸመውን ድርጊት እጅግ አሰቃቂና ወንጀሉን ክብደት በጥልቀት በመመዘን ተከሳሹን ጥፋተኛ ብሎታል። በዚሁ መሰረት የመጀመሪያ መነሻ ቅጣቱ የሞት ፍርድ እንዲሆን ውሳኔ አስተላልፏል ማለት ነው። ይሄን እንግዲህ ዘግናኝ የወንጀል ድርጊት ተከትሎ የጌዲዮ ዞን ፖሊስና ፍርድ ቤት የህግ የበላይነትን ለማረጋገጥና አስተማሪ ፍትህ ለመስጠት እያሳዩት ያለው ፈጣንና የተቀናጀ እርምጃም የሚበረታታ እንደሆነ ነው የተገለጸው። ለዞኑ ፖሊስም በርካቶች ምስጋናቸው
ክሳቸውን እያቀረቡ ነው የሚገኘው። ይህ እንግዲህ ሙሽራውን የገደለው ግለሰብ መነሻ ቅጣቱ ሞት እንደሆነ ከቦታው የወጡ መረጃዎች ያመላክታሉ። አንድ ግለሰብ በአጥር ዘሎ በመግባት ብስክሌት ሰርቋል። እንግዲህ የስርቆት ትልቅና ትንሽ የለውምና ብዙዎቻችን እንደዚህ አይነት ድርጊት ሊገጥመን ይችላል። ይሄ የሆነው በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ልዩ ቦታው ወረዳ 9 አካባቢ በሚገኝ አንድ መኖሪያ ቤት ውስጥ ነው። በአጥር ዘለው ገብቶ የስርቀት ወንጀሉን ፈጽሟል። ተከሳሹ በፌዴራል መጀመሪያ ደረጃ ፍርድ ቤት በ5 ዓመት ጽኑ እስራት እንዲቀጣ መወሰኑን ሰምተናል ማለት ነው። ይሄ ግለሰብ ፈረጃ ዳኛቸው ይባላል። ይሄ ግለሰብ ወንጀሉን የፈጸመው ከሌሊቱ 8 ሰዓት በውድቅት ሌሊት ነው። የሰርቆ መውጫ መንገዱን አመቻችቶ በግቢ ውስጥ ከተቀመጡ ንብረቶች መካከል ግምቱ ወደ 45,000 ብር የሚጠጋ አንድ ብስክሌት ይዞ ለማምለጥ ሲሞክር ነው እዛውኑ እጅ ከፍንጅ የተያዘው ማለት ነው። ግለሰቡ ሊያመልጥ የቻለበት ዋናው ምክንያት በመኖሪያ ቤቱ አጥር ላይ ተገጥሞ የነበረው ዘመናዊ አላርም ወይም የደህንነት መሳሪያ ድምጽ ማሰማቱ ነው። ኃይለኛ ድምጽ ያሰማ ነበር። የቤት ባለቤቱ ባደረጉት የድረሱልኝ ጥሪና በአካባቢ የነበሩ የፖሊስ አባላትም የቅጥር ጥበቃዎች ፈጣን ትብብር የምትመለከቱት ሰው ወዲያውኑ በቁጥጥር ስር ሊውል ችሏል ማለት ነው። የኮልፌ ቀራኒዮ ክፍለ ከተማ ፖሊስ ዋና መምሪያ የምርመራ መዝገቡን አጣርቶ ለአቃቤ ሕግ አስተላልፏል። የፌዴራሉ መጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ 3ኛ ወንጀል ችሎት እንግዲህ በዋለው ፈጣን ችሎት ተከሳሹን በሰው ማስረጃ አረጋገጠ። ፍርድ ቤቱም ሌሎችንም ያስተምራል፣ ሌሎችንም ያስጠነቅቃል በማለት የ5 ዓመት ጽኑ እስራት እንደተቀጣ ነው የሰማነው። ይህንን ክስተት መነሻ በማድረግ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ለህብረተሰቡ ጥብቅ የሆነ ማሳሰቢያ ሰጥቷል። ምንድነው ማሳሰቢያው? ጨለማን ተገን አድርገው ወንጀል የሚፈጽሙ አካላት ቀን ላይ አስቀድመው አካባቢውን እንደሚያጤኑ፣ እዚህ አካባቢ ምን አለ፣ እዚህ አካባቢ ምን የለም፣ ለስርቆት ይመቻል ወይ የሚለውን ነገርም አስቀድመው እንደሚያጠኑ ነው የተገለጸው። አካባቢውን እንደሚያጠኑ ተጠቁሟል። የሚከተሉትን ጥንቃቄዎች እንድታደርጉ ፖሊስ አሳስቧል። እናንተ በየአካባቢው አዲስና የማይታወቁ ጸጉረ ልውጥ ሰው ወይም ልዩ አጠራጣሪ እንቅስቃሴ ሲያሳይ በአስቸኳይ ለፖሊስ ጥቆማ ማድረስ። ሌላው እንደ አላርም ያሉ የደህንነት መሳሪያዎችን መጠቀም፣ በተለይ ግቢዎች ላይ እንደዚህ አይነት ነገሮችን መጠቀም፣ ማስተማማኝ የቅጥር ጥበቃዎችን በመቅጠር ለራስ ንብረት ተገቢውን ጥንቃቄ ማድረግ እንደሚገባ ፖሊስ ማሳሰቢያ ሰጥቷል። በዲሞክራቲክ ሪፐብሊክ ኮንጎ እንግዲህ በኡጋንዳና በከፍተኛ ፍጥነት እየተስፋፋ ባለው የኢቦላ ወረርሽኝ ምክንያት 220 ሰዎች መሞታቸውን የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም አሳውቀዋል በይፋ። በሌላ በኩል ግን የኢትዮጵያ ጤና ሚኒስቴር እስከዛሬ ድረስ በኢትዮጵያ ምንም አይነት የኢቦላ ቫይረስ የተጠረጠረ ወይም የታመመ ሰው እንዳልተገኘ አሳውቋል። ሚኒስትሩ ኢትዮጵያ በሽታው ከተገኘባቸው ሀገራት ጋር ቀጥተኛ የድንበር ግንኙነት ባይኖራትም የበሽታውን አደገኛነት ከግምት ውስጥ በማስገባት ጥብቅ የቅድመ ዝግጅት ስራዎች የተከናወነ መሆኑን አመላክቷል። እነዚህ ዝግጅቶች ምንድናቸው ለሚለው በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች የልየታና የቅኝት ስራዎች ማድረግ፣ በዓለም አቀፍ አየር ማረፊያዎችም የተጠናከረ ክትትል፣ የጤና ተቋማት ዝግጁ እንዲሆኑ ማድረግ፣ የላቦራቶሪ ምርመራ አቅምን ማሳደግና አስፈላጊ የሕክምና ግብዓቶችን የማሟላት ስራዎች ናቸው። ስለዚህ ኢትዮጵያ ውስጥ ምንም አይነት የኢቦላ ቫይረስ የለም። ከ2 ሚሊዮን ብር በላይ የሚገመቱ የወርቅ ጌጣጌጦች ናቸው የምትመለከቷቸው። እነዚህ በአንድ ግለሰብ ተዘርፈዋል። በየካ ክፍለ ከተማ ወረዳ 12 ዘርፌ ቦኖ ተብሎ የሚጠራ አካባቢ ላይ ጎረቤቶቹ ወደ እምነት ተቋም ማምራታቸውን የተገነዘበ አንድ ሰው ተመሳሳይ ቁልፍ በመጠቀም ወደ መኖሪያ ቤታቸው ገብቶ ከፍተኛ የስርቆት ወንጀል ነው የፈጸመባቸው። ይሄም ለጥንቃቄ ሆናቸዋል። ውድ ቤተሰቦቻችን፣ ይሄ ግለሰብ በቤት ውስጥ የነበረን ከኮሞዲኖ ሰብሮ ወደ 1.8 ሚሊዮን ብር የሚያወጡ 2 የአንገት ሰንሰለቶች፣ እነዚህ ፎቶ ላይ የምትመለከቷቸው 2 የእጅ አምባሮች፣ የ240 ሺህ ብር የጆሮ ጌጥ እንዲሁም 170 የአሜሪካ ዶላር በድምሩ 2,201,500 ብር ግምት ያላቸው ንብረቶች ሰርቆ ተሰውሮ እንደነበረ የኮተቤ አካባቢ ፖሊስ ጣቢያ ነው የሚገልጸው ማለት ነው። ተበዳዩ ይሄ ጉዳይ ሲፈጸም ወዲያውኑ ድርጊቱን ለህግ አስከባሪዎች ነው ያመላከተው። ወንጀል ሲፈጸምባችሁ ከመደንገጥ ውጪ ግን በህግ ማስያዝ ወይም ደግሞ በአካባቢያቸው ለሚገኝ የጸጥታ አካል ማመልከት የተሻለ መፍትሄ ነው። የፖሊስ መርማሪዎች ባደረጉት አስቸኳይ ክትትልና ፍለጋ ወንጀሉ በተፈጸመ በ12 ሰዓታት ውስጥ ተጠርጣሪውን መያዝ ተችሏል። ግለሰቡ ስርቆት በሚስጥር በኮንቴነር ውስጥ ደብቆት
የነበረውን የምትመለከቱትን ብዙ ወርቅ ሙሉ በሙሉ ነው የተገኘው። የአዲስ አበባ ፖሊስ እንግዲህ እንደዚህ አይነት መሰል የወንጀል ድርጊቶች ሲከሰቱ ፈጠን አድርጋችሁ ጥቆማ ስጡ የሚል መልእክት አስተላልፎላቸዋል። ይሄ ግለሰብም የሰረቀውን ወርቅ በምትመለከቱት መልኩ በፖሊስ ቁጥጥር ስር ሊውል ችሏል። በመጨረሻም ከቀድሞ ፍቅረኛሽ ጋር ግንኙነት አለሽ በሚል የገዛ ባለቤቱን በማይታመን መልኩ የገደላትን ግለሰብ እናቀርብና ዜናችንን እንቋጫለን። ይሄ ሆነው በምስራቅ ጉጂ ዞን ነው። አዶላ ሬዴ ወረዳ ነው። ዲሌሊሳ የሚባል ቀበሌ ነዋሪ የሆነ ደመና ዳካ የተባለ ግለሰብ ነው። 39 ዓመቱ ነው። ደመና እንግዲህ ከድጃ ከምትባል ወጣት ጋር በትዳር ተሳስሮ መኖር ጀምሮ ነበር። አመታት ማስቆጥረዋል። የጥንዶቹ ጋብቻ በቤተሰብ ምርጫ ላይ ያተኮረና በተለይ የሁለቱ ትዳር አመሰራረት ገና ከጅምሩ ቤተሰቦቻቸው ባላቸው ሀብትና ንብረት ላይ ተመሰረተ ነው። በሁለቱ ጥንዶች በኩል ለቤተሰብ ክብርና ፍላጎት ተብሎ ነው እንጂ በመፈቃቀር ላይ ያልተመሰረተ ነው ትዳራቸው። ለቤተሰብ ሲባል ነው የተጋቡት። ለዚህ ማረጋገጫ ደግሞ ከድጃ ቀደም ሲል በፍቅረኛነት የያዘችውና በጣም የምትወደው አንድ ሰው ነበረ። ከዚህ ሰው ጋር የነበራት የፍቅር ግንኙነት በአካባቢው የታወቀና በቤተሰብ መካከል ክፍተት የፈጠረ እንደነበረ የዞኑ ፖሊስ ዋና መምሪያ ይገልጻል ማለት ነው። ይህ አለመግባባት ቢቀጥልም እስከ ጥር 5 ቀን 2018 የተፈጠረ ምንም ነገር አልነበረም። ጥር 5 ከጠዋቱ 5 ሰዓት ላይ ግን ከዚህ በፊት የነበረው ጥርጣሬ ገሃድ ወጥቶ አድጎ ወደ ሌላ ነገር ተቀይሮ ባል በሚስት ላይ እርምጃ ለመውሰድ የተገደደበት አስከፊ ቀን ሆኗል። ይሄ ግለሰብ ለፖሊስና ለአቃቢ ሕግ በሰጠው ቃሉ ከቅርብ ጊዜያት ወዲህ በትዳራቸው ደስተኛ ለመሆን የመጣው ባለቤቱ ከኔ ጋር ያላት ግንኙነት የቀዘቀዘ በመምጣቱ ነው ይላል። ባለቤቱ ደግሞ ከቀድሞ ፍቅረኛዋ ጋር ያላትን ግንኙነት በተጨባጭ ማስረጃ አረጋገጥኩ ይላል። ይሄ ግለሰብ ምሽት 5 ሰዓት ላይ ባለቤቱ በእንቅልፍ ልቧ ላይ እንዳለች በቅናት ስሜት ባዘጋጀው ስለታም ጩቤ 10 የተለያዩ የሰውነት ክፍሎቿን በመውጋት ህይወቷ እንዲያልፍ ነው ያደረገው። ይህንን ድርጊት ፈጽሞ ወዲያውኑ እጁን ለፖሊስ ነው የሰጠው። ፖሊስም የሟች አስከሬን ለምርመራ ወደ ሆስፒታል በመላክ የምርመራ መዝገቡን በበቂ ማስረጃ አጠናክሮ ለአቃቢ ሕግ ልኳል። አቃቢ ሕግ በከባድ የሰው መግደል ወንጀል ክስ ይመሰርትበታል። ክሱን የተመለከተው የምስራቅ ጉጂ ዞን ከፍተኛው ፍርድ ቤት ነው። ችሎቱ በስንት ዓመት ነው የቀጣው? በ24 ዓመት እስራት እንዲቀጣ መወሰኑን ከቦታው የወጡ መረጃዎች ለሀገር ውስጥ መገናኛ ብዙሃን ዘግበዋል። ውድ ቤተሰቦቻችን ከኔ ጋር የነበረን ጊዜ ይህን ይመስል ነበር። አብራችሁኝ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ። ናርዶስ አለማየሁ ነበርኩኝ። ሰብስክራይብ ማድረጋችሁን እንዳትረሱ። አብዛኞቻችሁ የኛ ተመልካቾች ሰብስክራይብ ሳታደርጉ እንደምትመለከቱ ግራፋችን ያሳያልና ለሌሎች ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትዘልቁ እንጋብዛለን። በያላችሁበት ደስ የሚል ምሽት ይሆንላችሁ። በያላችሁበት ሰላም ለእናንተ የሆኑ ውድ የአሀዱ ቤተሰቦች በድጋሚ ሰላምታችን ይድረሳችሁ ብለናል። ከአሀዱ ሬዲዮ 94.3 የግንቦት 18 2018 ዓ.ም ዕለተ ማክሰኞ አሀዱ ልሳን ማለዳችን ተጀምሯል። ቀርተቢታው አሀዱ ልሳን ማለዳውን እየመራው የዓለም ስራ ዘውዱ ቴክኒኩን እየተቆጣጠረች ህይወት የጌትነት የእናንተ ውድ ቤተሰቦቻችን ሀሳብ አስተያየት ጥቆማ እየተቀበለች አብረናችሁ እንዘልቃለን። ለሀሳብ አስተያየት ጥቆማችሁ በአሀዱ ልሳን ማለዳ እኩለ ቀን እንዲሁም አመሻሽ ላይ በተዳሰሷቸው የምትሏቸውን ርዕሰ ጉዳዮች በ0940 0000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ኢትዮጵያ የአፍሪካ ቀንን በማክበር ለሀገራዊ ጥቅምና ለቱሪዝም ዘርፍ ልትጠቀምበት እንደሚገባ ተገለጸ። የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት የተመሰረተበት ዕለት የሆነው የአፍሪካ ቀን ትናንት ተከብሮ ውሏል። አህዱም ኢትዮጵያ ለህብረቱ ምስረታ ካላት አስተዋጽኦ አንጻር ቀኑን በባለቤትነት ማክበር እንድትችል እንዲሁም የሚያስገኘውን ጥቅም በተመለከተ ምሁራንን አነጋግሯል። ኢትዮጵያ እንደዚህ ያሉ ታሪካዊ ቀናትን ከተለመደው ስብሰባ ባለፈ ለሀገራዊ ሁለንተናዊ እድገት በስፋት ልትጠቀምባቸው ይገባል ሲሉም ምሁራኑ ተናግረዋል። የዓለም አቀፍ ግንኙነት መምህርና ተመራማሪው አቶ እያሱ ኃይለ ሚካኤል ከዚህ ቀደም የአፍሪካ ድምፅን ሊያሰሙ የሚችሉ የፓን አፍሪካኒዝም ተቋማት አለመኖራቸው ትልቅ ክፍተት እንደነበር ጠቅሰው በቅርቡ በኢትዮጵያ የተጀመሩ የፓን አፍሪካኒዝም ስራዎች ይበልጥ መጠናከር እንዳለባቸው አሳስበዋል። በአፍሪካውያን
ኢትዮጵያውያን መካከል የሚታየውን የተናጠል ጉዞና የድንበር ልዩነቶችም ለማስቀረት የጋራ ምርምሮች እንዲሁም የባህል የሙዚቃና መሰል ጉዳዮች ላይ በስፋት ሊዘጋጁ እንደሚገባም ገልጸዋል። ኢትዮጵያ ለምሳሌ በአፍሪካ ህብረት በሚከበሩ ዓመታዊ በዓሎች ከስብሰባና ከሴሚናሮች ባለፈ በአፍሪካ ህብረት ውስጥ በሚሰሩ ስራዎች ላይ የኢትዮጵያ ልዑክ የሚሳተፍበት እንደዚሁም በየዓመቱ ፌብሩዋሪ ወይም ስብሰባዎች መጀመሪያ ማርች ላይ ከሚደረገው ባለፈ የአፍሪካ ህብረት መመስረትን ወይም ዕለቱን በሚያስታውሱ የተለያዩ ፕሮግራሞች ላይ ትኩረትን ሰጥቶ መስራት ይጠበቃል። ከዚህ ቀደም ኢትዮጵያ ታነሳቸው የነበሩ እንደ ፐልስ ኦፍ አፍሪካ ያሉ አሁን የተፈቱ ወይም የአፍሪካን ድምፅ ሊያሰሙ የሚችሉ ተቋማት አለመኖራቸው አንዱ ክፍተት ነው። ነገር ግን ቅርብ ጊዜ ኢትዮጵያ ፐልስ ኦፍ አፍሪካ ብላ ጀምራለች። እንደዚህ አይነት ተቋማትን የማጠናከርና በአፍሪካውያን መካከል የሚታይን የድንበር ልዩነት ወይም በተናጠል የመጓዝ ስራ በማስተካከል በዚህ አይነት ቀኖች ላይ የተለያዩ ሴሚናሮችን ሪሰርቾች የሚቀርቡበት እንደዚሁም ከዚህ ከሙዚቃ ባለፈ ስፖርታዊ የሆኑ ጉዳዮችን የተለያዩ አፍሪካ ልኡካን የሚገናኙባቸው መድረኮችን የምናዘጋጅበትና እንደዚሁም በአፍሪካ ውስጥ የሚታዩ የናሽናል ሴኪሪቲ ኢሹዎች ወይም የብሔራዊ የሀገራት ችግሮች በሚባሉት ለምሳሌ የቴሮሪዝም ሊሆን ይችላል። እንደዚሁም የተለያዩ ስራዎችን የመገምገምና በዚህ በመገምገም ብቻ ሳይሆን በተለያዩ የአዌርነስ ስራዎች ላይ ህዝቡን የማሳተፍና የማሳወቅ መረጃዎችን በሚገባ የመልቀቅ ስራዎች ሊኖር ይገባል። የቀድሞ ዲፕሎማት አምባሳደር ጥሩነህ ዜና በበኩላቸው በአዲስ አበባ የሚገኙ የተለያዩ የአፍሪካ ሀገራት ኤምባሲዎችን በማስተባበር ገቢ የሚያስገኘውና ሀገርን የሚያስተዋውቁ ትላልቅ ፌስቲቫሎችን ማዘጋጀት እንደሚቻል ገልጸዋል። የኢናቱ አሰራር ደግሞ የኢትዮጵያን ገጽታ ከማስተዋወቅ ባለፈ የቱሪስት ፍሰቱን በከፍተኛ ደረጃ እንደሚያሳድገው ተናግረዋል። አክለውም የሀገሪቱ ከፍተኛ ባለስልጣናት በየዓመቱ የእንኳን አደረሳችሁ መልእክት ከማስተላለፍ ባለፈ በዓሉን ወደ ትልቅ የቱሪስት መስህብ ፌስቲቫል የሚቀይሩ ተጨማሪ ስራዎችን ሊሰሩ ወይም ሊያከናውኑ ይገባል ሲሉም ገልጸዋል። ለአፍሪካ አንድነት ድርጅት የዚህ ሀገር ኤምባሲዎች የአፍሪካ አንድነት ድርጅት የአፍሪካ ህብረት የሚወክሉ ስለሆነ ከነሱ ጋር በጋራ ፌስቲቫል አይነት ነበር ባትረው ገቢ የሚገኝበት ወይም እንዲሁም ከማስታወቂያ የሚሆን ነገር መፍጠር ይቻላል። ይሄ ቢሆን አድቨርቲዝመንት ይሆን ቱሪስትም ይስባል። እንደ ፌስቲቫል እናድርገው። የመጀመሪያውን ብዙ ላይሆን ይችላል። በተለምዶ አዲስ አበባ የአፍሪካ አንድነትን ቀን እንደ ፌስቲቫል ተከብራለች ቢባል በሚቀጥሉት ጊዜያት ብዙ ቱሪስቶችን ሊመጡ ይችላሉ። ለወደፊቱ እንደዚህ ፌስቲቫል አይነት ነገር ተፈጥሮ ጠቅላይ ሚኒስትሩ ወይም ሌሎች ባለስልጣኖች ኮንግራጁሌሽን ከሚሉት ባለፈ ሌሎች ነገሮች ቢጨመሩ የተሻለ ነው ይሆናል ብዬ አስባለሁ። የቀድሞ የአፍሪካ አንድነት ድርጅት እንደ አውሮፓውያኑ አቆጣጠር በ1963 የተመሰረተበት ዕለት በየዓመቱ የሚከበር ሲሆን ድርጅቱ በ2002 ስያሜውን ወደ አፍሪካ ህብረት መቀየሩ ይታወቃል። የቬንዙዌላ ኤምባሲም በትናንትናው ዕለት በዓሉን ወይም ቀኑን ማክበሩም ይታወቃል። የፖለቲካ ለውጥ የሚመጣው በምርጫ ብቻ በመሆኑ የህዝብ ተሳትፎ እንደሚያስፈልግ ተገለጸ። በመጪው 7ኛው ጠቅላላ ምርጫ የተመዘገቡ መራጮች በምርጫው ዕለት በነቂስ ወጥተው ድምጽ የመስጠት መብታቸውን በተግባር ሊጠቀሙበት እንደሚገባም የህዝብ ተወካዮች ምክር ቤት ለአሃዱ ገልጸዋል። የህዝብን እውነተኛ ፍላጎትና ውሳኔ በሰላማዊ መንገድ ማንጸባረቅ የሚቻለው በምርጫ ሂደት ላይ ንቁ ተሳትፎ በማድረግ ብቻ መሆኑን የገለጹት በምክር ቤቱ የብልጽግና ፓርቲ ተወካይ የሆኑት አቶ አልማው ጥጋቡ ናቸው። ማንኛውም አይነት የፖለቲካም ሆነ ማህበራዊ ስርዓት ለውጥ ሊመጣ የሚችለው በዜጎች ነጻ ፍላጎት ላይ በተመሰረተ የምርጫ ብቻ መሆኑን ተናግረዋል። ህዝቡም የለውጥ ባለቤትነቱን የሚያረጋግጥበት አንዱ መንገድ መምረጥ እንደሆነም ተናግረዋል። ዜጎች ውሳኔያቸው የራሳቸው ሆኖ ዲሞክራሲን ለማጽናት ዲሞክራሲን ለመትከል የራሳቸው አስተዋጽኦ የሚያስቀምጡበት አንድ መድረክ ነው። ብቸኛው ዲሞክራሲና የዲሞክራሲያዊነት ብቸኛው መገለጫ ባይሆንም እንኳን የሚፈልጉትን መሪ የሚፈልጉትን ስርዓት ለመምረጥ ላይ ያለ ትልቅ ስልጣን ይህን ማዕከል አድርገው ብቻ በከቢር በተግባር ለሀገርና ለህዝብ ፓርቲዎችን መምረጥ አሁኑ ደግሞ በራሳቸው መንገድ ያመኑበትን ፓርቲ ለመምረጥ ያቸው ያለ ትልቅ መሳሪያ ነው እና ይህ ድል እንደ ሀገራችን ከዘመን ዘመን እያደገ እየተሻሻለ ቢሆንም አሁን ቢሆን አክቲቭሊ ኢንጌጅድ በመሆን ረገድ አንድ ዜጋ ነው የሚሰማኝ። ሌላኛው የህዝብ ተወካዮች ምክር ቤት አባል የሆኑት ዶክተር አበባው ደሳለው በበኩላቸው
ዲሞክራሲ በአንድ ጀንበር የሚገነባ ስርዓት ሳይሆን በተከታታይ የምርጫ ሂደቶችና በህዝብ ተሳትፎ የሚዳብር ነው ብለዋል። 7ኛው ጠቅላላ ምርጫም ኢትዮጵያ የጀመረችውን የዲሞክራሲ ስርዓት ግንባታ ተቋማዊ ለማድረግና ትልቅ ማሳያ መሆኑንም ገልጿል። ፍላጎቶችና ልዩነቶች በኃይል ሳይሆን በህግና በስርዓት በምርጫ ካርድ መሆኑ የዘመናዊነት መገለጫ ነው ብለውታል። ካርድ መራጭ ካርድ ደግሞ ካርድ የያዘው አካል ካርዱን በትክክል መጠቀም አለበት። ይቃወማል ብዙ ጊዜ እኛ። ነገር ግን ከዛ በኋላ ካርድህን አስቀምጥ ሲባል አይ ብሎ ተስፋ የመቁረጥ ነገር አለ። ነገር የሚጠላውን ፓርቲ በካርዱ መቅጣት፣ የሚወደውን ደግሞ በካርዱ መጥቀም ይችላል እና ያንን እድል መጠቀም አለበት። ሊያመልጠው አይገባም ነው ምለው። ዲሞክራሲ የሚገነባው በሂደት ነው። ስለዚህ እንደው በአንድ ጊዜ የስርዓት ለውጥ ካላመጣሁ ብሎ ማለት የለበትም። እንደው በዛ ያለ ቁጥር ተፎካካሪ ፓርቲዎች ወደ ፓርላማ እንዲገቡ ማድረግም ትልቅ ስኬት ስለሆነ በመንግስት ውሳኔዎች ላይም ትልቅ ለውጥ ማምጣት ስለሚቻል መራጭ ህዝቡ ያንን ተገንዝቦ ለለውጦች ወጥቶ መምረጥ እንዳለበት መናገር እፈልጋለሁ። የተመዘገቡ መራጮች በምርጫው ዕለት ምርጫ ጣቢያዎች በመገኘት ድምጻቸውን እንዲሰጡ ያሳሰቡት የምክር ቤት አባላት የመራጮች በነቂስ መውጣት የምርጫውን ታማኝነት፣ ህጋዊነትና ተቀባይነት ይበልጥ እንደሚያጎላውም ተናግረዋል። የኢድ አልአድሃ አረፋ በዓል ተጓዦች እስከ 7000 ብር የሚደርስ የተጋነነ ዋጋ የተጠየቁ መሆኑ ተገለጸ። የዘንድሮን የኢድ አልአድሃ አረፋ በዓል ለማክበር ወደ ጉራጌ ዞን ለሚጓዙ ማህበረሰቡ አባላት በተለምዶ ቅጥቅጥ በሚባል ከሚታወቁት ሀገር አቋራጭ ተሽከርካሪዎች በተጨማሪ 60 ሰው የመያዝ አቅም ያላቸው ሀገር አቋራጭ አውቶቡሶች መዘጋጀታቸውንም የዞኑ ትራንስፖርትና መንገድ ልማት መምሪያም አስታውቋል። መደበኛ ያልሆኑ ተሽከርካሪዎች ከተሳፋሪዎች እስከ 7000 ብር የሚደርስ የተጋነነ ዋጋ እየተጠየቁ መሆኑን ጥቆማዎች እንደደረሳቸው አንስተው ከመንግስት ባለስልጣናት ጋር በመተባበር አሰራሩ መዘርጋቱን ገልጸዋል። የመምሪያው ኃላፊ አቶ ያህያ ሱልጣን የተዘጋጀው 60 ሰው የሚይዝ አውቶቡሶች መነሻቸውን በአዲስ አበባ መርካቶ በሚገኙት ሁለቱም መናሪያዎችና በዘነበ ወርቅ አውቶቡስ መናሪያ እንደሆነም ለአሃዱ ተናግረዋል። እስካሁን ከ15 በላይ አውቶቡሶች ተጓዦችን ይዘው መነሳታቸውን ያረጋገጡት ኃላፊው አዲሱ አሰራር መተግበር ከተጀመረ ወዲህ ህገወጥ የዋጋ ጭማሪን ማስቀረት ተችሏል ብለዋል። ዋናው ሀሳቡ ታሪፍ የተጋነነ ክፍያን ለመቆጣጠር ነው። በተቀመጠው አቅጣጫ ከሄደ አንደኛ በንብረቶችም ሆነ ተሽከርካሪ ሾፌሮች አሽከርካሪዎች የሚጎዱበት ሁኔታ የለም። ተሳፋሪውም በዛ መልኩ ጫና የሚፈጥረው ነገር የለም። ተጠንቶ እየሆነ ያለ ጉዳይ ስለሆነ ትልቁ ክፍያ 1050 ብር አካባቢ ነበር። 1056 1050 አካባቢ ነበር። ትንሹ ደግሞ 490 ብር አካባቢ ነበረ። ትንሹ ማለት ነው 50% ተጨምሮ ነው። ስለዚህ አሁን ባለው ሁኔታ እነዛ ባሶች በቃ ተመጣጣኝ ነው አሁን ካልኩ ክፍያ የሚከፍሉት ማለት ነው። ሌሎቹ ግን መናኸሪያ ላይ የጫኑት እስከ 300 ብር 400 ብር ጭማሪ እያየን ነው። አሁን እየተቆጣጠርን ነው። አሁን ባለሙያዎች አሉ እያየኋቸው፣ በርካታ መኪኖቹ ቆመው እየተቆጣጠሩ ነው። የዚህ የትራንስፖርት አገልግሎት ዋጋ የተተመነውም ተጓዦች ከሚከፍለው መደበኛ ታሪፍ በተጨማሪ የግማሽ ታሪፍ ክፍያ እንዲሆን ተደርጓል ብለዋል። ይህም የዋጋ መሻሻያ የተደረገው አውቶቡሶቹ ወደ አዲስ አበባ በሚመለሱበት ወቅት ሙሉ ተሳፋሪ የማያገኙ በመሆናቸው እንደሆነም ተናግረዋል። አልፎ አልፎ አውቶቡሶቹ ሳይሞሉ የሚጓዙበት ሁኔታ መታዘባቸውን የገለጹት ኃላፊው ተጓዡ ማህበረሰብም አንድ ላይ ተሰብስቦ ቢመጣ የተሻለና ቀልጣፋ አገልግሎት ለመስጠት እንደሚያስችልም ጠቁመዋል። በዲሞክራቲክ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመቆጣጠር አስቸጋሪ ደረጃ ላይ መድረሱ ተገልጿል። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ ለመቆጣጠር እጅግ ከባድና አስቸጋሪ መሆኑን የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አዳኑም አስታውቋል። ኃላፊው ወረርሽኙ በአሁኑ ጊዜ በከፍተኛ ፍጥነት እየተስፋፋ መሆኑንም አስጠንቅቀዋል። እንደ ኃላፊው ገለጻ በቫይረሱ ከ900 በላይ ተጠቂዎች የተመዘገቡ ሲሆን 220 ሰዎች ደግሞ ሞተዋል። ቀደም ሲል የጤና ባለስልጣናት ወረርሽኙ ወደ ሌሎች የአፍሪካ ክፍሎች መስፋፋቱና በጎረቤት ሩዋንዳ መከሰቱንም ጠቁሟል። እንደ የአፍሪካ የበሽታ መቆጣጠርና መከላከያ ማዕከል አፍሪካ ሲዲሲ ከሆነም ኬንያ፣ ታንዛኒያ፣ ኢትዮጵያ፣ ደቡብ ሱዳንና ዛምቢያን ጨምሮ 10 ሀገሮች የኢቦላ ወረርሽኝ ስጋት አለባቸው ነው የተባለው። ዘገባው የአናዶሉ ነው።
ሩሲያ በኪየቭ የሚገኙ የውጭ ዜጎቿና ዲፕሎማቶችን ለቀው እንዲወጡ አሳስባለች። ሩሲያ በዩክሬን ዋና ከተማ ኪየቭ የሚገኙ የውጭ ዜጎች ዲፕሎማቶችና ዓለም አቀፍ ድርጅቶች ሰራተኞች ከተማዋን በአስቸኳይ ለቀው እንዲወጡ ጥብቅ ማስጠንቀቂያ አውጥታለች ነው የተባለው። የሩሲያ መንግስት በኪየቭ ውስጥ የሚገኙ ወታደራዊና ከመንግስት ጋር ግንኙነት ያላቸው ተቋማት ላይ ስልታዊ ጥቃቶች ለመፈጸም መዘጋጀቷንም ይፋ አድርገዋል። የማስጠንቀቂያ የተሰጠው ሩሲያ በቅርቡ በኪየቭ ላይ ካደረሰችው ተመሳሳይና ሰው አልባ አውሮፕላን ጥቃቶች በኋላ ነው። ሞስኮ እንደገለጸችው እርምጃው ዩክሬን በሩሲያ ቁጥጥር ስር በምትገኘው አንድ ግዛት ላይ ለፈጸመችው ጥቃት የአጸፋ ምላሽ ነው ተብሏል። ዘገባው የአልጀዚራ ነው።